18 ዓመት ያልሞላችሁ ቤተሰቦቻችን ይህንን ትረካ እንዳታዳምጡት። የቤዛ አልፋና ኦሜጋ። ቤዛ የእውነት ስሙ አይደለም። ያው ጸሐፊ የብዕር ስም፣ ታጋይ የበረሃ ስም፣ ንጉሥ የንግስና ስም፣ ቄስ የጵጵስና ስም እንደሚጠቀመው እሷም የሴተኛ ዳሪ ስም አላት፣ ቤዛ። በኦሜጋ ሆቴል በዚህ ስም ነው የምትታወቀው። የጅማ ልጅ ናት፣ የቆጪ ሰፈር ልጅ። ልቅም ያለች የገጠር ቆንጆ ናት። ጠይም ነቃ ያለችና ሞንዳላ ሆና ማራኪ ደም ግባት ተለግሳለች። ቤዛን ያያት ሰው ሕይወት ብዙ እንዳንገላታቻት ይገባዋል። የገጠሩ ውበት ስላላት ነው መሰለኝ ብዙ ሜካፕ አትወድም። ቤዛ ፊቷን የማያደንቅ ሰው እንኳን ቢኖር መቀመጫዋን ላይ ያደንቅ አይችልም። የምሬን ነው። መቀመጫዋ ብቻ አንቀባሩ ያኖራታል። ብዙ ወንዶች መቀመጫዋን ይወዱላታል። አባቷ በቡና ንግድ ላይ የተሰማሩ የጅማ ሰው ናቸው። ሰካራም የቡና ነጋዴ ናቸው። ሰፊ ከሚባል ቤተሰብ ነው የተገኘችው። 6 ወንድሞችና 3 እህቶች አሏት። ብር ቸግሯቸው አያውቅም፣ ሰላም እንጂ። በእርግጥም ከአብዛኞቻችን በተለየ ቤዛን ወደዚህ የሴተኛ ዳሪነት ሕይወት የጠራት ድህነት አይደለም። ቤዛ ወደዚህ የሥራ መስክ የገባችው ከልክ ባለፈው የታላቅ ወንድሞቿ ቁጥጥርና በአባቷ ዕለታዊ ስካር ተማራ ነው። አባቷ በየዕለቱ ሰክሮ እየመጣ እናቷን ይደበድባል። ይህ የሚያንገበግባቸው ታላቅ ወንድሞቿ በየዕለቱ ከአባትየው ጋር ግብግብ ይገጥማሉ። ሌላው ወንድሟ ደግሞ አባቴ መጠጣት እስካላቆመ ድረስ በፍጹም መጠጣቴን አላቆምም ብሎ ቤተሰቡ ላይ ሌላ ራስ ምታት ፈጠረ። አባት ሰክረው እየመጡ ይሄ ሰካራም ልጄን ልክ ካላስገባው ሞቼ ይገኛለሁ እያሉ ቤዛ ከተወለደች ጀምሮ ለዘመን መለወጫ እንኳን ተኩሶት የማያውቁትን ሽጉጥ ይመዛሉ። ግቢያቸው በጩኸት ይታመሳል። ጎረቤት ይሰበሰባል። አባትና ልጅን መክሮና ዘክሮ ይሄዳል። ነገም ሰላም የለም፣ ከነገ ወዲያም ሰላም የለም። ማቆሚያ የሌለው ጸብ። ከልጅነቷ ጀምሮ በዚህ አምባጓሮ ባልተለየው ቤተሰብ ውስጥ ነው ያደገችው። ወንድሞቿ ወንድ ሰላም ስትል ከተመለከቷት ቤዛ ራሷን እስክትስት ትገረፋለች በገዛ ወንድሞቿ። ዘላለም የቤተሰቧ ሰላም ያጣ ሕይወት ይረብሻታል። ወንድሞቿን ትፈራቸዋለች፣ አባቷን ትፈራቸዋለች። እናቷ የአባቷ ስካር ማብረጃ ናቸው። አባቷ ከእርሻቸው ማሳን ከሚስታቸው ልጆችን ከመፈልፈል ውጪ ሥራ ስለሌላቸው ማታ ማታ ይጠጣሉ። የፈለፈሏቸው ልጆች በበኩላቸው በአባታቸው መዋረድ ተሸማቀው ለጸብ ይጋበዛሉ። ተወልዳ ነፍስ ካወቀች ጀምሮ ቤተሰቧ ሳይታመስ መሽቶ የነጋበትን ዕለት አታስታውስም። በአባቷ ስካር ተበሳጭቶ መስከረን ስራዬ ብሎ የተያያዘው ታላቅ ወንድሟ መጠጥ ቤት በሁለት መከላከያ ፖሊስ አባላት መሃል በተነሳ አምባጓሮ በማይመለከተው ጸብ መሃል ገብቶ ሊያገላግል ሲሞክር ግንባሩን በጥይት ብሎ ገላገለው። ቤተሰቡ ክፉኛ አዘነ። አባት በሐዘኑ ምክንያት ለ1 ወር መስከር አቆሙ። አባት ከ4 ሳምንት ሐዘን በኋላ ግን የስካራቸውን መጠን በእጥፍ ጨመሩ። አንድ ለራሳቸው ይጠጣሉ፣ አንድ ለሞተው ልጃቸው ይጠጣሉ። ልጄን ለሞት ያበቃሁት እኔ ነኝ በሚል በየዕለቱ መጠጥ ቤቱን መበጥበጥ ጀመሩ። በየዕለቱ ጠጥተው ቤቱን መበጥበጥ ጀመሩ። ልጆቻቸው ደግሞ አባታቸውን ልክ ካላስገባም ብለው ሌላ የጦርነት ግንባር ከፈቱ። ቤታቸው በየምሽቱ ወደ ጦርነት አውድማነት ይቀየራል። ቤዛ አንድ ቀን እንኳን የሰላም እንቅልፍ ሳትተኛ ሙሉ ሴት ሆነች። ጡትና መቀመጫ ወጣች። ቤዛ እንደነገረችኝ ተማሪ እያለች በየዕለቱ ቢያንስ 2 ጊዜ ሌሊት ከእንቅልፏ ትባንናለች። አንዴ አባቷ ሰክረው ሲመጡ፣ አንዴ ደግሞ የሞተው ታላቅ ወንድሟ ሰክሮ ሲገባ ሌሊት ሰላም አግኝታ አታውቅም። በመከራ ሊነጋጋ ሲል እንቅልፏን ትተኛለች። ትምህርት ቤት ይረፍድባታል። ከትምህርት ቤት ትቀራለች፣ ወይም ኋላ ወንበር ሄዳ ዴስክ ላይ ትተኛለች። ቤዛ ዩኒቨርሲቲ መግባት የምትመኝ የነበረው ተምራ ዶክተር ወይንም ኢንጂነር ለመሆን አልነበረም። ዩኒቨርሲቲን የምትመኘው ከቤተሰቦቿ ርቃ ጥሩ እንቅልፍ መተኛት እንደሚያስችላት ስለምታስብ ነበር። በዚያ ላይ ዩኒቨርሲቲ ከገባች የፈለገችውን ወንድ ሰላም ለማለት የሚከለክላት አይኖርም። ሆኖም አልተሳካላትም። ውጤት ሳይመጣላት ቀረ። ቶሎ ባል ማግባት ፈለገች። በሰላም እንቅልፍ የሚያስተኛት ባል ፍለጋ ባዘነች። ማታ ሰክሮ የማይቀሰቅሳት ባል፣ ቤተሰቦቿ ካሉበት ጅማ ወስዶ ሩቅ ቦታ ይዟት ሄዶ የሚያኖራት ባል፣ የማይሰክር ባል፣ ጠጥቶ ሌሊት የማይበጠብጥ ባል። ከአዲስ አበባ በአይሱዙ ሸቀጣ ሸቀጥ ጭኖ ለነጋዴዎች የሚያመላልስ ሾፌር ተዋወቀች። ወደደችው። ሩቅ አገር ይዛኝ ሄድ ብላ ለመነችው። አዲስ አበባ ይዟት መጣና የተከራየው ቤት ውስጥ ደብቆ አስቀመጣት። ጥቂት ወራት አብረው እንደኖሩ አንድ ቀን ማታ ጠጥቶ አምሽቶ መጣና በሩን አንኳኳ። ጥንብዝ ብሎ ሰክሮ ነበር። በሩን ከፈተችለትና
እሱ ሲገባ እሷ ወጣች፣ አልተመለሰችም። ከወራት ውጣ ውረድና ስቃይ በኋላ አንድ ምሽት ራሷን በኦሜጋ ሆቴል አገኘችው። በሂደት ስራዋን ለመደችው። ኦሜጋ ሆቴል ጀንበር ወደ ማረፊያዋ ከምታዘቀዝቅበት ቅጽበት አንስቶ እስከ ሌሊቱ 9 ሰዓት ድረስ እረፍት አልባ ቤት ነው። ሁሌም በሰው እንደተጨናነቀ ነው። ከ50 በላይ አማላይ ሴቶች የጭን ገበያቸውን ያለ እረፍት የሚያደሩበት ሆቴል ነው። ፎቅና ምድር ላይ የሚገኙት የሆቴሉ 85 አልጋዎች ፋታ የላቸውም። የሆቴሉ ሴቶች የቤተሰብ ያህል ቅርበት አላቸው። በበርጫ ላይ በደስታ በለቅሶ በዕቁብና በመሳሰሉት ጠንካራ ትስስርን ፈጥረዋል። እያንዳንዷ ሴት በየሳምንቱ የ2500 ብር ዕቁብ ትጥላለች። ቤዛ የሆቴሉ ኮከብና ተመራጭ ሴት ለመሆን ብዙ ጊዜ አልፈጀባትም። ወንዱም ሴቱም አጥብቀው የሚፈልጓትና የሚወዷት ሴት ሆነች። ፊቷ የሴተኛ ዳሪ ስለማይመስል ይሆናል የሚወዷት። ብዙ ጉስቁልናም ስለሚታይባት ይሆናል የሚመርጧት። በዚያ ላይ ብዙ ወንዶች መቀመጫዋን ይወዱላታል። የበርካታ ሀብታም ወንዶችን የትዳርና የአብረን እንኖር ጥያቄ ውድቅ እያደረገች ስራዋን ቀጠለች። አብረን እንኖር የሚለው ጥያቄ ያስፈራታል። ቤተሰብ መመስረት ያስፈራታል። ቤተሰቧን ያስታውሳታል። ሌሊት ከሰከረ ሰው ጋር ብትሞት አዳር አትወጣም። ቤተሰቧን ያስታውሳታል። ቤዛ አንድ ወንድ ላዳር ሲጠይቃት በቅድሚያ 2 ነገር ታረጋግጣለች። ኮንዶም መያዙንና አለመስከሩን። ለሷ ሁለቱም አንድ ናቸው። ኤችአይቪን በሽታ ነው፣ ስካርን በሽታ ነው። ይህ ግትርነቷ ለ2 ዓመት ከመንፈቅ ያህል ቆየ። እንደ ድንገት ብዙም ባልተጠበቀ ሁኔታ ኦሜጋ ቤተኛ ከሆነ ሙሉጌታ ከሚባል ጎልማሳ ፌስታል አስመጪ ሀብታም ሰውዬ ጋር በፍቅር ከነፈች። ሙሉጌታን የወደደችው ሲሰክር አይታው ስለማታውቅ ነው። ጨዋ ነው። አንድ ቢራ ይዞ ይጫወትና ወደ ቤቱ ይሄዳል። ኦሜጋ የሚመጣው ቢዝነስ ከሚሰራቸው ሰዎች ጋር ትንሽ አውግቶ ወደ ቤቱ ለመሄድ ነው። በዛ ከተባለ 2 ቢራ ድረስ ቢሄድ ነው። ሰዎችን ሲጋብዝ ግን ቸር ነው። ጉምሩክ ከሚሰሩ ሰዎች ጋር ከትራንዚተሮቹ ጋር እየተገባበዘ ይጫወታል። ሙሉጌታን ሰካራም ስላልሆነ ወደደችው። እንደ ቀልድ አብረው መኖር ጀመሩ። ከወር በኋላ ለሰርጉ ተጠራሁ። ቤዛ ያለፈ ማንነቷን ከሚያውቁ በርካታ ሴቶች መሃል በሰርጉ ላይ እንድንገኝ የጋበዘችን እኔንና የኦሜጋ ሆቴል የሚስጥር ጓደኛዋን ሌሊሴን ብቻ ነበር። ሰርጉ የተከናወነው በጎልፍ ክለብ ነበር። በየጠረጴዛው ላይ ውስኪ፣ ወይንና ጠጅ ተቀምጧል። በዝነኛው ሼፍ ከ50 በላይ የምግብ አይነቶች ለሰርጉ ታዳሚ ቀርበዋል። የሙሽሮቹ የጫጉላ ሽርሽር ዱባይ ላይ ነበር። ሁላችንም በቤዛ እድል ቀናን። በዚህ ሁሉ መሃል ግን አንድ የዘነጋሁት ነገር አለ። ቤዛ ኦሜጋ ሆቴልን ከለቀቀችበት ዕለት አንስቶ በሳምንት 2 ደስ ሲላትም 3 ጊዜ ስልክ እየደወለች ከባልደረቦቿ ጋር ረዘም ላለ ጊዜ ማውጋቷን አልተወችም። አልፎ አልፎ በፊት የሚታደሙበት ሺሻና መቃሚያ ቤት እየተገኘች ሁላችንንም ጋብዛን አጫጭሳን አብራን ውላ ወደ አዲሱ ቤቷ ትመለሳለች። በቤዛ አዲስ ህይወት ያልቀና ሰው አልነበረም። ከ4 ወር በኋላ አንድ ምሽት ላይ ቤዛ በኦሜጋ ሆቴል በስራ ገበቷ ላይ ለመገኘት ከመልበሻ ክፍሉ ተገኘች። በሁኔታው ያልተደናገጠች የሆቴሉ ሴት አልነበረችም። ራሷን ለምሽቱ የጭን ገበያ ለማዘጋጀት ስትኳኳል፣ ስትቀባባ፣ ስትበጃጅና ስትለባብስ የነበረች ሴት ሁላ ፊቷን ከመስታወቱ ላይ በማንሳት ቤዛ ላይ አፈጠጠች። አብዛኞቹ ከድንጋጤ ብዛት ከረጅም ጊዜ በኋላ ለተገኘ ወዳጅ የሚደረግን ሞቅ ያለ ሰላምታና አቀባበል ለማቅረብ እንኳን አልቻሉም። በተቃራኒው ቤዛ የጥያቄ ጋጋታን ነበር ያስተናገደችው። ቤዝዬ ምን ተፈጠረ? ቤዛ ቆንጆ፣ ምን ነው የሞቀት ዳርሽን ምን ገጠመው? ወንድ ሲባል መቼ ማውሬ ነው። ቤዝዬ በላይሽ ላይ ደረበብሽ አይደል? ከሙሌ ጋር ደህና አይደላችሁም እንዴ? ቤዛ ለአፍታ ምንም መልስ ሳትሰጥ ዝምታን መረጠች። ከቆይታ በኋላ በለቅሶ ተንሰቀሰቀች። እንባዋን ለማቆም ቀላል ጥረት አልጠየቀም። ከብዙ ማባበልና ማረጋጋት በኋላ ቤዛ የቆየና ስር የሰደደ ብሶቷን ዘረዘረችው። በእንባ ታጅባ ለወራት በይሉንታ በምን ተፍረትና በሚስጥር ያቆየችውን ጉዳይ ዘረገፈችልን። እኛ ማመን አቃተን። ባሏ ከ2 ወራት በፊት ከሀገር ውጭ ኮብልሏል። ያለበትን አድራሻ እንኳን ሳይነግራት ከሳምንት በፊት ነበር የተሰደደበትን ምክንያት ያረዳት። ከማታለል፣ ከታክስ ማጭበርበር፣ የደረጃ መዳቢና የጉምሩክ ሰዎችን በሙስና እየደለለ ዕቃ ወደ ሀገር ውስጥ ከማስገባት ጋር በተያያዘ ፖሊስ በጥብቅ ይፈልገው ነበር። ከወጣ ጀምሮ ሽራፊ ሳንቲም ልኮላት አያውቅም። ከጫጉላ ሽርሽሩ ከተመለሱ በኋላ ወሲብ የፈጸሙት 2 ጊዜ ብቻ ነው። ሙሉጌታ ከጭንቀት ብዛት እንቅልፍ አልነበረውም። ለካሱ በዚህ ሁሉ አጣብቂኝ ውስጥ
ምንም ስለ እውነታው ትንፍሽ ሳይልላት ቤዛን ከነመኖሯም ረስቶ ማምለጫውን እያመቻቸ ነበር። ሀብታሙ ባሏ በየሌሊቱ የሚወጣቸው ኪኒኖች የጭንቀት ማረገፊያ ኪኒኖች እንደነበሩ የተረዳችው ይህን እውነታ በስልክ ካረዳት በኋላ ነበር። ይቸግራታል እንኳን ብሎ ከመሰደዱ በፊትም ሆነ በኋላ በገንዘብና በሞራል ለመደገፍ ቅንጣት አልሞከረም። ይህ የሙሉጌታ ጠባይ ሴተኛ ዳሪ አይደለም የሚስትነት የሰውነት ክብር እንኳን እንደሌላት አረጋግጠላት። ከዚህ በኋላ ወንድን ላለማመን ምላ ተገዘተች። ልቧንና ፍቅሯን ላለመስጠትም አምርራ ወሰነች። ላይፍን ቀለል አድርጋ ለመኖር መሞከር ጀመረች። ሲነሽጣት ሁላችንንም ጥብስ ትጋብዘናለች። ሲነሽጣት ቢራ ትለቅብናለች። ሀብትንም አየናው ከግር እስከ ራሱ እያለች ራሷ ላይ ትቀልዳለች። ውስጧ ግን ክፉኛ እንደተጎዳ የምናውቀው ጥቂት ጓደኞቿ ብቻ ነን። ቀናት፣ ወራትና ዓመታት ነጎዱ። በኦሜጋ ሆቴል በድጋሚ ወንዶች በቤዛ ዓይንና አእምሮ ወደ ቁጥርነትና የገንዘብ ምንጭነት ብቻ አንሰው ቀጠሉ። አንድ ቅዳሜ ሌሊት ቤዛ እንደ ቀልድ በኦሜጋ ሆቴል 8 ዓመታትን ፉት አለቻት። እኔ ፍጹም ተቃራኒ እሷ ናት ማለት እችላለሁ። እኔ በስካሁኑ የሴተኛ ዳሪነት ህይወቴ የሰራውባቸውን ባሮች፣ ፐቦች፣ ሆቴሎች፣ ራቁት ቤቶች፣ ድብቅ ያስረሽምቹ ቪላዎች በብዛት ለማወቅ ዲያሪዎቼን በደንብ መመልከት ይኖርብኛል። ቤዛ ግን ከኦሜጋ ሆቴል ውጪ ሰርታ አታውቅም። በዚህ ጠባይዋ በጣም ነው የምገረመው። እኔ አንድ ቤት ውስጥ ለወር ያህል ከቆየ ያንገሸግሸኛል። ለውጥ እፈልጋለሁ። ተመሳሳይ ፊቶችና ተመሳሳይ ሁኔታዎችን ለረጅም ጊዜ መደጋገም አልፈልግም። ለእንደዚህ አይነቱ አሰልቺ ድግግሞሽ አለርጂክ ነኝ። ቤዛ ግን ከኦሜድላ ውጪ በር ላይ አውጥተው ቢጥሏት የምትጠፋ ሁሉ ይመስለኛል። አንዳንድ ደንበኞች ሆቴሉ የሷ ሳይመስላቸው ሁሉ አይቀርም። 7 ዓመታትን በታማኝነት አንድን ሆቴል ማገልገል ኒሻን ሊያሸልማት ይገባ ነበር። ሁሉም የሆቴሉ ደንበኞች ያውቋታል። እሷም አዲስ ደንበኛ ሲመጣ ከሩቅ ትለየዋለች። የ7 ዓመታት ልምድ ቀላል አይደለም። ሐምሌ ወር ላይ ነው ትዝ ይለኛል። ዝናብ እንደ ጉድ ይዘንባል። ሌሊት 7 ሰዓት አልፏል። ሆቴሉ በሰዎች ተጨናንቋል። የጠጡት በዝናቡ ምክንያት ወደ ቤታቸው መሄድ አልቻሉም። ሌሎች ደግሞ የሐምሌን ብርድ ለመቋቋም በመኪናቸው መጥተው ዝናብ ሳይነካቸው ወደ ሆቴሉ ዘለው ለመግባት ይሞክራሉ። ብዙ ጊዜ ከምንቆምባት ባንኮኒ ጥግ ተደግፈን ከቤዛ ጋር እያወጋን ነበር። ቤዛ ሞባይሏ ቀጨለና ልታወራ ወጣች። ከጥቂት ደቂቃዎች በኋላ የቀመር ዩሱፍ ሄሎ የሚለው ዘፈን ከዲጄው ክፍል ተለቀቀ። የተወሰነው ታዳሚ ከተቀመጠበት ተነስቶ በሙዚቃው እንደ ችሎታውና እንደ ሞቅታው መወዛወዝ ጀመረ። ቤዛ ቶሎ እንድትመልስልኝ ጠበቅኩ። አልተሳካልኝም። በጣም ቆየችብኝ። የወንዱ ደንበኛዋ በስልክ እየነዘነዛት ይሆናል። ልኑር የሚለው ቀዝቃዛ የሐመልማል አባተ ሙዚቃ ዝቅ ባለ ድምፅ ተከተለ። ከደቂቃዎች በኋላ በርቀት የሰፊውን ክፍል ግዙፍ በር ተመለከትኩ። ካፍታ በኋላ ቤዛን አየኋት። የወንድ ዓይን አብዛኛውን እሷ ላይ አርፏል። ምትሃታዊ መቀመጫዋን የማይከተል የወንድ ዓይን የለም። ሁሌም እንዳስደነቀችኝ ነው ባረማመዷ። 4 ቅድ ቀይ ቀሚሷ የእግሯንና የዳሌዋን አማላይ ውበት አጉልቶታል። እንደ ፕሮፌሽናል ሞዴሎች መራመዱን ተከናበታለች። የ8 ዓመት ልምድ ቀላል አይደለም። የሆቴሉ አጋማሽ ላይ እንደደረሰች ግን ከመቅጽበት አረማመዷ ተቀየረ። ድንቅፍቅፍ አለች። ዓይኗን ወደ አንድ አቅጣጫ አውሮራ አንድ ሰው በትኩረት ስትመለከት ነበር። ድንገት የመሸበርና የመደናገጥ ስሜት ከፊቷ ላይ ያስተዋልኩ መሰለኝ። እንደምንም ብላ እኔ ወዳለሁበት ባንኮኒ ደረሰችና ዓይኗን ቅድም ወደ ላከችበት አቅጣጫ ስትልክ ከምትመለከተው ወንድ ጋር ዓይን ላይን ተገጫጩ። ቤዚ ደህና አይደለሽም? መልስ አልሰጠችኝም። ድንጋጤዋና መርበትበቷ አየለ። ፊቷን ከልጁ ነቅላ ወደ እኔ ዞራ መቀባጠር ጀመረች። ወዲያውኑም ስካር የተጫነው የጩኸት ድምፅ በክፍሉ ውስጥ አስተጋባ። አያንቱ፣ ትንሿ እህቴ አያንቱ፣ ምን ነው ይቺ መሬት ተሰንጠቃ በዋጠችኝ? ምን ነው የኔ እህት? ምን አጠፋን? ምን አጎደልን? አያንቱ የኔ እህት፣ ትንሿ እህቴ፣ የኔዋ እህቴ፣ ካልጠፋ ስራ። ወጣቱ ሌሊሴን ከቅፉ ገፍትሮ ወደ ቤዚ አቅጣጫ እያመራ እየየውን አስነካው። እሱ ራሱ እንደ እህቱ ቂጣም ነው፣ የሰማይ ስባሪን የሚያክለው። ቤዚ እግሮቿ ልታዘዝ ብለዋት ተዝለፍልፋ ወደቀችብኝ። ራሷን ሳተች። ሁለመናቸው ወንድምና እህት እንደሆኑ ያስታውቃል። የቤቱ ጠጪ በሙሉ ተረባበሸ። ወንድሟ ግን ለተሰበሰበው ሁሉ ከዋሌቱ ፎቶ አውጥቶ እያሳየ እህቴን፣ ታናሽ እህቴን፣ አያንቱን ስጡኝ እያለ ቀወጠው። ሌሊሴ የቤዛ ወንድም የአዳር ዋጋ ከተደራደራት በኋላ የመውጫ ሂሳብ ሊሰጣት ሲል እህቱን መመልከቱን ስትነግረኝ ተገረምኩ።
ሕይወት በአስገራሚ አጋጣሚ የተሞላች ናት። የሴተኛ አዳሪነት ሕይወት የማያሳየው የሕይወት ገጽታ የለም። እንደዚህ እህት ገላዋን ልትሸጥ፣ ወንድም ደግሞ ገላ ሊገዛ ዋጋ ሲደራደርም ያሳያል። ድህረ ታሪክ። ቤዛ ወደ ጅማ ተመልሳ ከቤተሰቦቿ ጋር መቀላቀሏን ከቀናት በኋላ በስልክ ነገረችን። እኔ የዛኑ ሰሞን ከኦሜጋ ለቅቄ ወደ ቪላ ቤት ስራ ገባሁ። ከመንፈቅ በኋላ እንደሰማሁት ቤዚ ቤተሰቦቿ ጋር ከ3 ወር በላይ መቆየት እንኳን አልቻለችም። በድጋሚ በኦሜጋ ሆቴል ተከሰተች ሲሉኝ ማመን ያቃተኝ። ያ ሆቴል የቤዚ አልፋና ኦሜጋ ሆኖ ቀረ። ለቀስተኛው ደንበኛዬ። ፓይለቱ ሜሪ ባር አድርሶኝ ከጣሊያን ያመጣልኝን ስጦታ ከሻንጣው ካስረከበኝ በኋላ ከንፈሬን ስሞ ተሰናበተኝ። ደነገጥኩኝ። እንደ ሰው ስለሚያስበኝና ምንም አይነት ንቀት አሳይቶኝ ስለማያውቅ ውስጡን ወደዋለሁ። እኔን ስሞ ደግሞ ቤቱ ይገባና ሚስቱን ይስማል። ወንዶች እንዲህ ናቸው። ትዳሩ ብዙም እንደማይሰመር ካያያዙ መገመት ይቻላል። ማርቲ፣ ሩት፣ ሄለንና ሰኒ ገና ቀሚሱን ጓዳ ገብቼ ለባብሼ ስወጣ ቤቱን በጩኸት አናጉት። የምር አምሮብኛል። የቀለም ምርጫዬንና ሳይዜን አንድም ቀን ተሳስቶ አያውቅም። አንቺ ልጅ አያያዝሽ አላማረንም፣ ፓይለት አግብተሽ እንዳታርፊውና የቼቼንያን ሕዝብ ጉድ እንዳታደርጊው ብለው ቀለዱብኝ። ከደቂቃዎች በኋላ ወደ ሜሪ ባር ስመለስ ከሌላ ደንበኛዬ ጋር አይን ላይን ተገጣጠምን። ወዳለበት ቀርቤ ሞቅ ያለ ሰላምታ አቀረብኩለት። ስሙን ዘንግቼዋለሁ። ቢራ ይዟል። የምፈልገውን እንዳዝ ጠየቀኝ። በተፈጥሮ ዝምተኛ የሚባል አይነት ሰው ነው። ደስ እንዳለኝ ወጣ ገባ እያልኩ በምሰራበት ሜሪ ባር ከተዋወቅን 2 ወር ያልፋል። ካልተሳሳትኩ 3 ጊዜ አብረን አድረናል። ዝምታው አልተቀየረም። አዳራችን እንዴት እንደነበር ለማስታወስ ስሞክር ስሙ ትዝ አለኝ። ዳግማዊ ይባላል። ዝጋታምና ጋግርታም እና ወዘተ ነው። ለምን እንደማይጫወት አይገባኝም። ዝምታ የሚያበዛ ሰው እንደ መርግ ይከብደኛል። ችግሩ ተፈጥሮ መሆኑን ስረዳን የረገብኩት። ወሬና ጨዋታ በመፍጠር ጸባዩን እንዲለውጥ ለማድረግ ሞክሬ ነበር። ሙከራዬ አልተሳካም። ጥሩ ነገር እሱም እንድጫወት አለማስገደዱ ነው። መጠጥ በላይ ይጠጣል። ዝም ብለን እንጠጣለን። ከሩቅ ሆኖ ለሚያይን ሰው የተኳረፍን ባልና ሚስቶች ልንመስለው እንችላለን። ወጣቱ ዳንስና ጨዋታ በጭራሽ አልፈጠረበትም። ቀዝቃዛ ሙዚቃ ከዲጄው ክፍል ሲለቀቅ ግን በሙሉ ትኩረት ነው የሚያዳምጠው። ለስላሳው ሙዚቃ ተከትሎ በሐሳብ ወደ ሌላ ዓለም ይነጉዳል። አካሉ ብቻ ነው በሜሪ ባር የሚገኘው። ዝም ብዬ ሳስብ በህይወቱ ውስጥ አንዳች ከባድ ሐዘን ያለ ይመስለኛል። ከሌሎቹ ደንበኞቼ በተቃራኒ ስለ ስራው ነግሮኝ አያውቅም። ወንዶች ስለ ስራቸውና ስኬታቸው ማውራት ይወዳሉ። እንዲያውም አቁሙ ካልተባሉ ከመከካት ይልቅ ጉራቸውን መንፋት ሳይመርጡ አይቀሩም። እኔ የሚለውን ቃል አውርተው አይጠግቡም። የዳግማዊ ግን የተለየ ነው። በዚህ ዙሪያ ምንም ብሎ አያውቅም። አንዳንዴ የሆነ ሳይንቲስት ነገር ይመስለኛል። የሆነ ፎርሙላ ለመፍጠር እየሞከረ ያለ ሳይንቲስት። ከኔ ጋር ከተዋወቀን 2 ወር ይሆነን እንጂ በሜሪ ባር ረዘም ላለ ጊዜ በአይን አውቀዋለሁ። ሐሙስ፣ አርብና ቅዳሜ ከሜሪ ባር ቀርቶ እንደማያውቅ እነ ማርቲ ነግረውኛል። ለመጀመሪያ ጊዜ ትላንት ቀርቷል። እንቁላል የመሰለችና ብርማ ቀለም ያላት ቤዦ መኪና አለችው። ዳግማዊ ለየት የሚያደርገው ጸባዩ በብልግና ካልተሰደበና ካልተቦጫጨረ ብልቱ አይቆምለትም። ይህን ወር እኔን የሙጥኝ ያለው ይህን ፍላጎቱን በደንብ ስላሟላሁለት ይመስለኛል። ቶሎ ቶሎ ጠጪ፣ ሂሳብ ልክፈልና መኪና ውስጥ ሾርት ጠቅጠቅ አድርገን ትመለሻለሽ። ዛሬ ለምን አዳር ሊያወጣኝ አልፈለገም? ሾርት ጠይቆኝ አያውቅም። ይሄ ልጅ ሾርት ማንንም አውጥቶ አያውቅም። ስንት ዓመት ስናውቀው ይሄ ልጅ ሾርት የሚባል ነገር ተንፍሶ አያውቅም። ቮድካ በኦሬንጄን በጥድፊያ ማንደቅደቅ ጀመርኩ። አንድ አዛውንት የመጠጫ ክፍት ስፍራ እኛ ጋር ስለነበር ወደ እኛ አቅጣጫ መጡ። አዛውንቱን ከ2 ሰዓት በፊት ኪዲ ፐብስ ገባ አይቻቸዋለሁ። ሳምሪን እየጋበዙ ነበር። ባለፈው ሳምንት እኔን አንዴ ሾርት አውጥተውኛል። የዋዛ አይደሉም። እቃቸው ጫፉ የጭንቅላታቸውን ያህል ወፍራም ነው። እየከኩ ያለ የሚያወጡት ለየት ያለ ድምፅ አላቸው። ፓፓ ፓፓ ይላሉ በየመሃሉ። ሲጨርሱ ግን እንደ ስልክ ቫይብሬት አድርገው ነው ጸጥ የሚሉት። ልክ የተነፋ ፊኛ በመርፌ ጠቅ ሲደረግ እንደሚሆነው እሳቸውም ሲጨርሱ ሁሉ ነገራቸው ይቀንሳል። ቁመታቸው ይቀንሳል፣ ቦርጫቸው ይቀንሳል፣ ፊታቸው ይከሳል፣ ብልታቸው ትጠወልጋለች። እሳቸውን በቪዲዮ መቅረጽ ብችል ሆሊውድ ሊሸልመኝ ይችላል። በጣም አዝናኝ ሰውዬ ናቸው። ሳስባቸው እኚህ ሰው በመኪና አደጋ ወይም ታመው የሚሞቱ አይመስለኝም። እየከኩ ሳለ የሚሞቱ ይመስለኛል።
ዳግማዊ የመጠጥ ሂሳብ ከፍሎ መልስ መጠበቅ ጀመረ። የዳዊት መለሰ እንደ ልብ ያልሆን ደርሶ የሚለው ቀዝቀዝ ያለ ዘፈን ከዲጄው ክፍል ተለቋል። አብዛኛው ጠጪ የሚያወራው ወሬ በደንብ ይሰማል። ዳግማዊ ካስተናጋጁ መልሱን ተቀብሎ ለመውጣት ፊቱን ሲያዞር ከአዛውንቱ ጋር ፊት ለፊት ተገጣጠሙ። አዛውንቱ ቀይ ፊታቸው ከመቅጽበት በብስጭት የበለጠ ቀላ። አረንጓዴ ደም ስራቸው መቆጠር እስከሚችል ድረስ ተወጣጥሮ መንቀጥቀጥ ጀመሩ። ስሜታቸው ሲመጣ እንደሚሆኑት ማለት ነው። ላፍታ ትንፋሽ ካሰባሰቡ በኋላ በንዴት ሳያውቁት እየጮሁ መናገር ጀመሩ። እግዚአብሔር ሆይ ይህን ሳታሳይ ብትገለኝ ምን ነበረበት? ዳግማዊ ላይ ያፈጠጡበት። ጠጪዎች ሁሉ በዝምታ ተውጠው በብስጭት የሚንቀጠቀጡትን አዛውንት ይመለከታሉ። የሰውየው የብስጭት ድምፅ አስገምጋሚ ነው። አንተ በክት፣ አንተ የማትረባ ውሻ! የአባት ሞት ሐዘን ሳይሰማህና ገና ድንኳኑ ሳይነሳ የሴት ወገብ አቅፈ መጠጥ እየጠጣህ ለምህን ትቀጫለህ? ዳግማዊ የሞተው እኮ አባትህ ነው። ብዙ ሀብቱንና ንብረቱን የተናዘዘልህ አባትህ ነው። ሞቱን እንዴት እንዲህ ታረክሰዋለህ? ለአንተ መች ከፍቶብህ ያውቃል? የውለታው ምላሽ ይሄ ነው። አዛውንቱ እንባ ተናነቃቸው። የሳቅ ድምፅ አፈናቸው። በጣም ይንቀጠቀጣሉ። በቤቱ የነበረው ሰው ሁሉ በዳግማዊ ድርጊት ተደናግጧል። ዳግማዊ በሀፍረትና በድንጋጤ በድን ሆኗል። መልስ አልነበረውም። አዛውንቱ እየተንቀጠቀጡ ቀጠሉ። አሳምረህ ታውቃለህ፣ ከአባትህ ጋር የረዥም ዘመን ጓደኛ ማቾች ነን። እናንተን ሰው ለማድረግ ያልፈነቀልነው ድንጋይ የለም። የሁሉም ታላቅ እኮ አንተ ነህ። ታናሾችህን ሰብስበህ ቤተሰቡን ማስተዳደር ያለብህ እኮ አንተ ነህ። አባትህ በላቡና በጥረቱ ያፈራውን ሀብት አንተ እዚህ ሰፈር ለሸርሙጦች ትረጨዋለህ። ኦ መድኃኔ ዓለም፣ ምን አለ ይህን ጉድ ባታሳየኝ። ልጆችም ለኔ ያላቸው ፍቅርና ክብር እንደዚህ ይሆን? እግዚአብሔር ሆይ ያ ከሆነ ሞቴን ዛሬውኑ አድርገው። አዛውንቱ ወደ ሰማይ አቅጣጫ አንጋጠውና ሁለት እጆቻቸውን ዘርግተው እግዚአብሔርን ለመኑት። ዳግማዊ በሀፍረትና በድንጋጤ ረዷል። እንደ ሐውልት ደርቆ አንገቱን በማቀርቀር መሬቱን ሲያይ ከቆየ በኋላ ምንም መልስ ሳይሰጥ ወደ ውጭ ተፈተለከ። እኔም ወደ ጓዳ ተጣደፍኩ። አዛውንቱ ከቆይታ በኋላ ሜሪ ባርን ለቀው ወጡ። የሱስ መዘዝ ብዙ ነው። ዲጄው ሞቅ ያሉ ሙዚቃዎችን ለቆ የቤቱን ድባብ ለመለወጥ ቢሞክርም የሁሉም ጠጪ ወሬ ማሟሻ ዳግማዊ ነበር። በዳግማዊ ድርጊት ያላዘነና ያልደነገጠ የቤቱ ታዳሚ አልነበረም። አሁን ዳግማዊ ሾርት የፈለገበትና ትላንት ወደ ሜሪ ባር ያልመጣበት ምክንያት ግልጽ ሆኖልኛል። ከዚች ሌሊት በኋላ ዳግማዊ ዳግመኛ ወደ ቺቺኒያ አልተመለሰም። የአባቱን ጽዋ ተጎንጭቶ ይሆናል ብለን አሰብን። አስመረት የሻቢያ ወያኔ። ናትናኤል የረጅም ጊዜ ጓደኛዬ ነው። የ97 ምርጫ ሰሞን ፖሊስ በእግር በፈረስ ሲያሳድደው እኔ ቤት ለአንድ ወር ተጠልሎ ቆይቶ ነው በኋላ እጅ ለመስጠት የወሰነው። ከታሰረ በኋላም ቃሊቲ ድረስ እየተመላለስኩ ጠይቄዋለሁ። ለምን እንደሆነ አላውቅም። ይህንን እስከ ዛሬም እንደ ከባድ ውለታ ይቆጥረዋል። ሁልጊዜም በሮዚ አትምጡብኝ የሚለው ነገር አለ። እኔ ግን ውለታ እንደዋልኩለት አድርጌ በጭራሽ አስቤው አላውቅም። አሁን አንድ የእንግሊዝኛ ጋዜጣ ያሳትማል። የሚዲያና ኮሚኒኬሽን ኮንሰልተንሲ ድርጅትም አለው። መንግስታዊ ላልሆኑ ድርጅቶችና ለዩኒሴፍ የህዝብ ግንኙነት ስራ ይሰራል። በጣም አሪፍ ብር ነው ያለው። ናቲ በአንድ ጀንበር ተተኮሰ። አይናችን እያየ ናቲ ሙት፣ እኔ ሳውቅ እኮ ቱልቱላ ጋዜጠኛ ነበርክ እለዋለሁ። ይቅርታ ወይዘሪት ሮዛ፣ እዚች ጋር ላቋርጦትና ቱልቱላ የሚለውን ቃል ለአዳማጮቻችን ቢያብራሩልን ይለኛል በጋዜጠኛ ድምፅ። መዳፉን ጨብጦ እንደ ማይክሮፎን ወደን እያስጠጋ። ዌል ቱልቱላ የሚለው ቃል ከግሪክ የመጣ ሲሆን ትርጉሙም አተላ፣ ቅራሪ፣ የማይፈለግ፣ ዝቃጭ፣ ትራፊ ብለን ልንተረጉመው እንችላለን። ጉሮሬን አጸዳድቼ እቀጥላለሁ። ቱልቱላ ጋዜጠኛ ወደሚለው ነጥብ የመጣን እንደሆነ ደግሞ ቃሉ ከዚሁ ከሀገራችን ጫት ቤቶች የመነጨ ሆኖ ትርጓሜውም ከዋቂ ሰዎች ቂጥ ጡል ጡል የሚል አላዋቂ ሆኖ ነገር ግን ስለማያውቀው ነገር በመጻፍ ዝነኛ የሆነ አዋቂዎችን በማወቅ ታዋቂ ለመሆን የሚሞክር ልንለው እንችላለን። ይቅርታ ላቋርጦትና እጁን ጭብጥ አድርጎ የሰራውን ጊዜያዊ ማይክሮፎን ወደ አፉ እያስጠጋ እንደው የበለጠ ለአድማጭ ተመልካቾቻችን ግልጽ ለማድረግ የቱልቱላ ጋዜጠኛ ምሳሌ ሊሰጡን ይችላሉ? ዌል ለቱልቱላ ጋዜጠኛ ጥሩ ምሳሌ የሚሆነን ናትናኤል አበራ ነው። አዎ ካልተሳሳትኩ ናትናኤል አበራ ጥሩ ምሳሌ ይመስለኛል። ራሳችን በሰራነው አጭር ድራማ ከት ብለን እንስቃለን። ራኪ አጠገባችን ካለች ደግሞ እስኪ አትሟዘዙ በእናታችሁ ስታስጠሉ ትለናለች። እኛ ግን በዚህ መልኩ ስንሟዘዝ ስንት ዓመታችን። ናቲ ከኛ ጋር ተጫውቶ መሄድ ሲፈልግ እንዲህ ይላል።
የስቱዲዮ ሰዓታችን እያለቀ ስለሆነ በመጨረሻ ለተመልካቾቻችን የምታስተላልፉት መልእክት ካለ? የስቱዲዮ ሰዓት አቆጣጠር ከስቱዲዮ ውጪ ካሉ የሰዓት አቆጣጠሮች ይለያል እንዴ? እለዋለሁ። ወደሽ? ጋዜጠኞች የተለየ የሰዓት አቆጣጠር አላችሁ ማለት ነው? አዎና፣ ለምሳሌ በስቱዲዮ ሰዓት አቆጣጠር አሁን ከምሽቱ 4 ሰዓት ነው። በቡና ቤት ሴቶች አቆጣጠር ግን አሁን ከቀኑ 4 ሰዓት ነው። ለእናንተ ምሽቱ ቀን ነው፣ ቀኑ ምሽት ነው። ሲመሽ ነው የሚነጋላችሁ። ተሳሳትኩ? ሞዛዛ፣ ጋዜጠኞች ስትባሉ መልስ አታጡም። ናቲን ብዙዎቻችን እንወደዋለን። ምክንያቱም ላይፍን ቀለል አድርጎ ነው የሚኖረው። ግልጽና ተጫዋች ነው። ሴተኛ ዳሪነታችንን ተጸይፎት አያውቅም። የእውነት ጓደኛችን ነው። እህቶች የሉትም፣ እኛ ነን እህቶቹ። እየመጣ ከእኛ ጋር ነው የሚውለው። በተለይ ሳይታሰር በፊት መሬ ጋዜጠኛ እያለ እረፍት አልነበረውም። ብዙውን ጊዜ ኢንተርቪው ሰርቶ መጥቶ ከድምፅ መቅረጫው እየሰማ የሚገለብጠው እኛ ጋር መጥቶ ነው። ዜና ይጽፍ የነበረውም ከእኛ ጋር ቁጭ ብሎ እየቃመ ነበር። የሚጽፈውን እየሰረቅን እናነብበታለን። ግድ የለውም፣ ያምነናል። ገና ማንም ሰው ጋር ያልደረሰ ቀውጢ ዜና በእሱ አማካኝነት ቀድሞ ይደርሰን ነበር። ለምሳሌ የቅንጅት መሪዎች በሚቀጥለው ሳምንት ተለቅመው ይታሰራሉ ብሎን እንዳለውም ታሰሩ። ልደቱና ብርሃኑ አይዋደዱም። ሁለቱም አይንና ናጫ ናቸው። ባገኘኋቸው ቁጥር አንዱን ሳይቦጭቅልኝ ቀርቶ አያውቅም። ሁለቱ ስልጣን ላይ ከወጡ በእርግጠኝነት አገሪቱን እርስ በርስ ጦርነት ውስጥ ይከቷታል ይለን ነበር። እንዳለውም ገና ስልጣን ሳይዙ ተቃቃሩ። አሁን ሩቅና ሩቅ አገር ሆነው ራሱ ይሰዳደባሉ ሲባል ሰምቼ ገረመኝ። እኛ ያኔ ናቲ እንደዚያ ሲለን ሁለቱንም ፍጹም አድርገን እናመልካቸው ስለነበር ናቲን ለአንድ ሳምንት ክፉኛ ተቀይመነው ነበር። አንድ ቀን ደግሞ መጣና ገና ረቢያ መጅሊሱ ላይ ከመቀመጡ እነሆ እላችኋለሁ፣ ኢንጂነሩ ስልጣን ከያዙ እዚች ሀገር ጋዜጠኛ የሚባል ሙያ ይጠፋል አለን። እሺ የእኛ ነብዩ ናትናኤል ምን ሆንክ ደግሞ ዛሬ አላው። ጠዋት ኢንጂነሩ ቤት ለጋዜጣዊ መግለጫ ይቼ ነበር እና ሃርድ ቦጨቁብን። ገብርኤልን የመጨረሻ ሃርድ ቦጨቁ። ምን እንዳሉን ታውቃላችሁ? ቃል በቃል ነው የምነግራችሁ። ካሁን በኋላ ስለ ወያኔ ጥሩ ነገር የምትጽፉ ጋዜጠኞች ከእንግዲህ በእኛ ጋዜጣዊ መግለጫ አንጋብዛችሁም፣ ብታስቡበት ይሻላል አሉ። እና ምን ችግር አለው ይሄ አልናው በአንድ ድምፅ። እንዴት ነው እሳቸው ስለኔ ፓርቲ ብቻ በጎውን ጻፉ፣ ስለ ሌላው ግን አትጻፉ እያሉ ለኛ ትእዛዝ የሚሰጡት? ሰውየው አብደዋል እንዴ? ዲሞክራሲ፣ የመጻፍ ነጻነት ቅብር ጥሶ እያሉ ገና ስልጣን ሳይዙ ሃርድ ይቦጭቃሉ እንዴ? እና ምን አላችሁ እናንተ? ዝም ጭጭኗ። በዚህ ሰዓት ከእሳቸው ጋር መሳፈጥ ከኢትዮጵያ ሕዝብ ጋር እንደ መሳፈጥ ነው የሚቆጠረው። ሰው አንዴ ጥርስ ከነከሰብን 10,000 ኮፒ እንኳን መሸጥ አንችልም። ገብርኤልን ሰው ታውሯል። ሕዝቡ በሙሉ በጣም ስሜታዊ ሆኗል። እኔ እንደዚህ አይነት ስሜታዊነት አይመቸኝም። እውነቴን እኮ ነው። ሕዝቡ በፖለቲካ ምርቃና ላይ እኮ ነው ያለው። ምርቃናውን ካልሰበረ ጉዱ ነው የሚፈለው። በቃ ባካ አታላዝን፣ እንቃምበት እንለዋለን። አሁን ሳስበው ግን ናትናኤል እውነትም ነብይ ነበር እላለሁ። እሱ ይናገራቸው የነበሩ ነገሮች በአብዛኛው ትክክል ሆነው መምጣት ጀመሩ። በረጅም የወዳጅነት ዘመናችን ናቲ ብዙ ሰው የማያውቃቸው ሚስጥሮች ነግሮኛል። ስለ ብርቱካንና ዩኒቨርሲቲ ያለች ስለነበራት ቦይፍሬንድ እንዴት እንደተጣሉ፣ ስለ ቴዲ አፍሮ የመኪና አደጋው ሚስጥር፣ ቃሊቲ በሚታሰሩ ሰዎች ስለሚሰሩ ድራማዎች፣ ስለ ተሰደዱ ጋዜጠኞችና የአሜሪካ አምባሳደሮች ሚስጥር፣ ስለ ኢህአዴግ ባለስልጣናት አስገራሚ የምሽት ህይወትና ዱባይ ስለሚገኙ ቅምጦቻቸው ሚስጥር፣ ጠንቋይ ቤት የሚሄዱ አርቲስቶች ስም ዝርዝር፣ በትዳራቸው የሚማግጡ ታዋቂ ሰዎችና የቅምጦቻቸው አድራሻና ማንነት፣ ኢትዮጵያ ቴሌቪዥን ውስጥ በጋዜጠኞቹና ባለቆቻቸው መሃል ስላለው ፍጥጫ፣ ለሕክምና እያሉ ባንኮክ የሄዱ ባለስልጣናትና እዚያ ምን አድርገው እንደሚመለሱ፣ በእህቶቻቸው ስም ስላሉ ንብረቶች፣ ከባለስልጣናት ጋር በሼር ስለሚነግዱ የሀገራችን ሀብታም ነጋዴዎች፣ ቀረጥ እንዳይከፍሉ የተፈቀደላቸው የቀድሞ ታጋይ የአሁን ነጋዴዎች ስም ዝርዝር፣ በምንም መልኩ ከደሞዛቸው ውስጥ ሽራፊ ሳንቲም ስለማይቀበሉ የኢህአዴግ ሚኒስተሮች፣ ሙስናን ስለሚጸየፉ ብቻ እንደ ማንኛውም ኢትዮጵያዊ ተራ ኑሮ ስለሚኖሩ ባለስልጣናት፣ ባሏ ሚኒስቴር ሆኖ በደሞዙ ብቻ ስለሚኖር የቤት ወጪ አነሰኝ ብላ፣ እንዲሁም የሚኒስተር ሚስት ሆኜ በዚህ መልኩ ተዋርጄ አልኖርም ብላ ስለፈታቻቸው ሚኒስቴር ታሪክ፣ 100% በሙስና የተሰሩ ፎቆችና የሚገኙበት ቦታ፣ ካናዳ የውሸት ጥገኝነት እየጠየቁ ዶላር ከዚህ ተልኮላቸው ቀውጢ ቢዝነስ ስለሚሰሩ የባለስልጣናት ዘመዶች ስም ዝርዝር፣ ብቻ ናቲ የማያውቀው ታሪክ የለም። የሚነግረኝ ግን ከሚያውቀው በጣም ትንሹን ነው። እኔ ደግሞ ጥሎብኝ ሚስጥር ወዳለሁ። እንደ ጥብቅ ሚስጥር የሚያስደስተኝ ነገር የለም።
ናቲን አንድም የምወደውና የማይሰለቸኝ ይህንን ጥማቴን ስለሚያስታግስልኝ መሰለኝ። ግን ናቲ ሲበዛ ቁጥብ ነው። ወይም አንድ ወሬ ጀምርና አንጠልጥሎ ይተወዋል። በዚህን ጊዜ ትዕግስት አጣለሁ፣ ያቅበጠብጠኛል። በዚህ እያልኩ ላውጣጣው ሞክራለሁ። እንደሱ ያረኩ ሳስቸግረው እንደ መተከዚልና ሮዚ አንድ ነገር ልንገርሽ፣ ሚስጥር ማወቅ አደጋ ነው፣ ያስገድላል። ባታውቂ ነው የሚሻልሽ። እውነቴን ነው። አንዳንዴ ምን አለ ምንም ነገር ባላውቅላለሁ። ሚስጥር በማወቄ ብቻ በፍርሃት ነው የምኖረው ይለኛል። ይህን ጊዜ የምር መፍራት ጀምራለሁ። ምክንያቱም የማውቀውን ሚስጥር ሳስበው ብዙ ነው። ናቲ አሁንም ሕይወትን እያጣጣማት ይጽፋል። ብዙዎቹ ጓደኞቹ ተሰደዋል። እሱ ግን በስደት አሜሪካ መኖር እየቻለ አገሩ መኖሩን መርጧል። ደሞ ይሻለዋል። ቤት አለው፣ መኪና አለው፣ አሪፍ ብር ይሰራል፣ ትዳር ይፈራል። ከዚህ በላይ ምን ይፈልጋል? እኔ እንደውም አንዳንዴ ናቲ ሰላይ ሳይሆን አይቀርም ብዬ አስባለሁ። ያ ሁሉ ብር እያለው አሁንም ይጽፋል። ምን ይሰራለታል? እኔ እንኳን የምጽፈው አንድ ቀን ሰብስቤ ያቃጥለዋለሁ በሚል ነው። እሱ ግን ምን እንደሚያደርግለት እንጃ። ጋዜጠኛም ሆኖ የሚጽፈውን አያትመውም። ስለ ምሽት ሕይወት መጻፍ ከጀመረ ይሄው ስንት ዓመቱ። ግን የት እንደሚያደርገው አናውቅም። ናቲ በተለይ ስለ ምሽት ሕይወት መጻፍ ሲፈልግ ይደውልልኝና ሮዚ ዛሬ ድርጅታችን የክብር ስፖንሰር ይሆንሻል፣ ከተመቸሽ ከች በይ ይለኛል። አዲስ እርቃን ቤት ሲከፈት ከኔ ቀድሞ እሱ ይሰማል። ማናባቱ እንደሚነግረው እንጃ። ሮዚ ዛሬ መርቀን የምንከፍተው ቤት ይኖራል፣ እርቃን ቤት ነው። እውነትህን ነው ናቲ? ተስፈንጥሬ ጠይቀዋለሁ። ሮዚ አንዳንዴ እኮ ሌዝቦ እንዳትሆኝ ሁሉ እንደምፈራ ታውቂያለሽ። ሂድ ሞዛዛ፣ ለምን እንደዛ አሰብክ እንዴ? ከወንድ በላይ እኮ ነው ሴት ገላ የምታደንቂው። ገብርኤልን እውነቴን ነው። አንቺ ልጅ ግን ምን ይሻልሻል ይለኛል። ናቲ ትላንት አመሻሹ ላይ ሲደውልልኝ መርቀን የምንከፍተው ቤት እንዳለ ገምቼ ነበር። ኢንተርኮንቲኔንታል ራት ከበላን በኋላ እዚያው ሆቴሉ ስር ወደሚገኘው ክለብ ቮልቴጅ ገብተን መጠጣት ጀመርን። እሱ ብላክ ሌብል፣ እኔ የደቡብ አፍሪካ ወይን እየጠጣን የልቤ ልባችንን ተጫወትን። በምንወዳቸው ሙዚቃዎች እስኪ በቃ እንደነስን። ሮዚ ሀብታም መጥበስ ትፈልጊያለሽ አለኝ። በርቀት ከሚደኑት ሰዎች አንድ ሰው ላይ አይኑን እንደተከለ። ከሀብታም ጋር ቁጭ ብዬ ሀብታም መጥበስ ምን ይሰራልኛል ብለህ ነው ናቲ? ሂጂ ሮዚ፣ ደግሞ ቁጥር አታውቂም። እኔ መናጤ ሀብታም ነኝ። አሁን የማሳይሽ ግን ማንን አይተህ ነው እንዲህ አይንን ብልጥጥ ያደረግከው በእናትህ? እሱ የሚያየውን ለማየት አንገቴን ላዞር ስል ከለከለኝ። ከዚህ በፊት 1-2 ጊዜ ኢንተርቪው አድርጌዋለሁ። ቤቱ ጋብዞኛል። አሪፍ ጓደኛሞች ሆነን ነበር። ምን ያደርጋል አሁን ቀውጢው ጋዜጣችን ሲዘጋ እሱም ዘጋኝ አለኝ። ማን ነው እሱ? ካልነገርከኝ ልጮህ ነው። በጣም ነው ቺክ የሚወደው። በህይወቱ አንድም ቀን ሳይዝናና ቤቱ ገብቶ አያውቅም። ላቡ ጠብ እስኪል ይሰራል፣ ላቡ ጠብ እስኪል ይከካል። ናቲ እመቤቴን ልዞር ነው። አሁን ያገባት ሚስቱን ብትያት ህልም ነው የምትመስለው። ገብርኤልን የሚገርም መኪና ገዝቶላታል። አንገቴ እስኪቀጭ ድረስ ዞሬ ሰውየውን አየሁት። እንዴ ይሄ የእንትን ኮሌጅ ባለቤት አይደል እንዴ? በቲቪ የማውቀው መሰለኝ። ሰውየው ሂሳብ ከፍሎ ሲወጣ በእኛ ጠረጴዛ በኩል መጥቶ ሰላም ብሎን አለፈ። ናቲ ቀልጠፍ ብሎ ዶክተር ይቺ ታናሽ እህቴ ናት፣ ተዋውቃት፣ ሮዛ ትባላለች አለው። ዶክተሩ እጄን ጨመቅ አድርጎ ጨበጠኝና እናንት ጋዜጠኞችን ማመን ከባድ ነው። አሁን ይችን የመሰለች ቆንጆ ልጅ እንዴት ሆና ነው ያንተ እህት ልትሆን የምትችለው? ጄኔቲካሊ ኢምፖሲብል የሆነ ነገር ነው የምታወራው። ማነህ ናትናኤል አለው። ሶስታችንም ሳቅን። ዶክተር ካላመንከኝ የሁለታችንንም ዲኤንኤ ወስደ ማስመርመር ትችላለህ። እውነቴን ነው፣ የሩቅ እህቴ ናት አለው። ዶክተሩ እጄን እንደጨበጠ በናቲ ንግግር ከት ብሎ ሳቀ። እስኪ ለማንኛውም ዲኤንኤው ለጊዜ ቆይና ስልኬን ስጣት፣ ትደውልልኝ። ጋዜጠኞች ስትባሉ ጨዋታ ታውቁበታላችሁ። የናቲን ጀርባ በወዳጅነት ቸብ ቸብ አድርጎ አጃቢዎቹ የሚመስሉ 2 ወጣቶችን አስከትሎ ወጣ። ናቲ በደስታ ሰከረ። ሮዝሙች እድልሽን ሞክሪ፣ ዶክተሩ ሊያገኝሽ ይፈልጋል። 1-2 ቀን ቆይተሽ ትደውይለታለሽ። ገብርኤልን ሕይወትሽን ለአንዴና ለመጨረሻ ጊዜ ሊለውጠ ይችላል። ይውደድሽ ብቻ። ጥንት አልደውልለትም አይገርምህም? ማነውና ነው እሱ እኔ ደውዬ ጋብዘኝ ምናምን የምለው? የእሱ ገንዘብ ጥንቅር ብሎ ይቀር። ናቲ ተቁነጠነጠ። ዶክተሩን አታውቂውም ሮዛ? ሊሰን አይኑ ብዙም ለገንዘብ ግድ እንደሌለሽ፣ ግን ምን መሰለሽ ይሄ ይለያል። ተራ ሀብታም 3000 ብር ከፍሎሽ አብረሹ ታድሬ የለም እንዴ? ይሄ ዶክተር እኮ ደስ ካልሽው ለልደትሽ 1 ኮሌጅ ከፍቶ ሊሰጥሽ ይችላል። ገብርኤልን ቀልዴን አይደለም። ናቲ የተናገረው ነገር ደበረኝ።
እሱም ገባው መሰለኝ ዝም አለ። ሮዚ ቅራለሽ እንዴ? ይቅርታ። ኖ ብዙም ቅር አላለኝም። በቃ እንርሳው፣ እንጠጣና ወጣ ብለን እንዝናና። ተንጠራርቶ ጉንጬን ሳመኝ። ኩርፊያዬ ሲበን ተሰማኝ። ዳግም ወደ ሳቅና ጨዋታችን ተመለስን። ከቮልቴጅ ክለብ ወጥተን ወደ ናቲ መኪና ስናመራ ናቲ አንድ ሐሳብ ሰነዘረ። ዛሬ የምንመርቀው ራቁት ቤት የለም፣ ግን የምንመርቃት ልጅ አለች። እዛ ልውሰድሽ? አልገባኝም። ጉዳዩ ያለው እዚሁ ካሳንቺስ ነው። ለነገሩ አንቺን እንደኔ ላያስገርምሽ ይችላል። ናቲ ስለምን እንደምታወራ አልገባኝም። ራዲሰን ብሉና ጁፒተር ሆቴሎችን አልፈን ዘመን ባንክ ጋር ስንደርስ ናቲ የመኪናውን ፍጥነት ቀነሰ። ግራና ቀኝ የተሰለፉት የጎዳና ሴተኛ ዳሪዎች ናቲ መኪናውን ማቀዝቀዙን ሲያዩ አስቀድመው ለማሻፈድ እግራቸውን ከፍተው ፓንትና ፒኪናቸውን ለማሳየት ይሞክራሉ። እኔ ሚስቱ ልሆን እንደምችል እንኳን አለመጠርጠራቸው እየገረመኝ ሳለ ናቲ አንዲት ቀይና ቀውላላ ክልስ መሳይ ወደል ሴትዮ ጋር ሲደርስ መኪናውን አቆመው። ደነገጥኩኝ። ይተዋወቃሉ። ሳቀችለትና የኋለኛውን በር መቀርቀሪያ ተንጠራርቶ ከፍቶላት ገባች። የፈጣሪ አለ፣ ለአያትነት የምትበቃ አሮጊት ናት። ይህንን እንዴት ቅድም ውጪ ያለች በርቀት አላስተዋልኩም። ስለጠጣውና በድንግዝግዝ ብርሃን ስለተመለከትኳት ይሆናል። ሆኖም በሆነ ዘመን ኑሮ የተመቻት ሴት እንደነበረች እድሜ ነው እንጂ የተጫናት ሰውነቷን በደንብ ትጠብቃለች። በዚህ እድሜዋ ቦርጭ የሚባል ነገር እንኳን አልነካትም። በእርግጥ በሜካፕ እርጅናዋን ልትቀንስ ሞክራለች። ግንባሯ ላይ የተጋደሙት ታላላቅ ደም ስሮች ግን ምቀኛ ሆነው እድሜዋን ያጋፍጧታል። አስመረት ሮዛ ትባላለች፣ ተዋውቂያት። ፈገግ ብዬ እጄን ለሰላምታ ዘረጋውላት። አንተ ባለጌ ብለ ሚስትህን ይዘህብኝ መጣህ? የኔ ቆንጆ አስመረት እባላለሁ። ይሄ ድሩዬ ከየት አግኝቶሽ ነው? ቀይ ሰው ውበት አይፈጅም የሚባለው ነገር እውነት መሆኑን በአስመረት አየሁ። ከተቀመጥኩበት ገቢና ፊቴን ወደ እሷ በግማሽ አዙሬ እያየኋት ነው። በወጣትነቷ ሲበዛ ቆንጆ እንደነበረች መመልከት ይቻላል። በዚህ ቅርበት ሲያዩዋት በውል በሚያስታውቀው እርጅናዋ ውስጥ ራሱ ቁንጅናዋ አሁንም ድረስ ህልውናውን ያውጃል። ዮኒ ዛሬ ሴክስ ሳታደርግ እንዳለፉት 2 ምሽቶች ዝም ብለ በመጠጥ ግብዣ በወሬ የምታለፈኝ ከሆነ አሁኑኑ ልውረድ። ናትናኤል ለሁሉም ሴተኛ ዳሪ የተለያየ ስም ሰጥቶ እንዴት ይችላል? ለአስመረት ደግሞ ስሜ ዮናስ ነው ብሎ ተዋውቋታል ማለት ነው። አስመረት ደግሞ ምን ያጣድፍሻል? ተረጋጊ እንጂ። በዚያ ላይ ደግሞ መኪናው ውስጥ እንግዳ እንዳላት ትርሺ እንጂ። ሚስቴ ብትሆን እኮ ጉድ አድርገሽኛል ማለት ነው ገብርኤልን። ኖንቼ ጊዜን ያለ ስራ ማባከን የለብኝማ። ሚስትህን ካላበድክ በዚህ ምሽት ሴተኛ ዳሪ ጋር ይዛት እንደማትመጣ አውቃለሁ። አስመረት በወሲብ ባተሌ መሆኗን እንደ ስራና የሚረባ ነገር ቆጥረዋለች ማለት ነው። በወጣትነቷ ሊኖራት የሚችለውን ውበት አሁን ያለውን ገጽታዋን በማሰብ በአይምሮዬ ለመሳል ጣርኩ። በእርግጠኝነት ምትሃታዊ ውበት ነበራት። ትክክለኛ እድሜዋን ለማወቅ ፈለግኩ። የወይኑ ሞቅታ ይሉኝታ ቢስ አድርጎኛል። አጋማሽ ልትሆን እንደምትችል ገምቻለሁ። የሚገርመው ስለ እድሜዋ እያሰብኩ ናቲ ጠየቃት። አስመረት እድሜሽ ስንት ነው? 58። ናቲ አይኑን አፈጠጠባት። አስመረት አትዋሺ፣ ባለፈው ስንት ነበር ያልሽኝ? ገና ሳምንት ሳይሞላን 1/5 ትቀንሻለሽ እንዴ? አስመረት ትጋለች። ፊቷ በንዴት ቀላ። ባፋንኩሉ እኔ አስመረት ነኝ እድሜን የምደብቀው? ሀበሻ ነው እድሜ የሚደብቀው። እኔ ሻቢያ ነኝ። በባህላችን እድሜ መደበቅ ነውር ነው፣ ይገባሃል? ከቦርሳዋ አውጥታ አንድ ያረጀ መታወቂያ ሰጠችው። ላፍታ ተመልክቶ ለኔ ያቀበለኝ። አስመረት ለካ ያስመራ ልጅ ነሽ አልኳት። ያውም ያባሻውል የዝነኛዋ ደራፊ ፀሐይቱ ባራሂ ሰፈር ታናሽ እህቷ አብሮ አደጌ ናት። ፍስህቲ ትባላለች። ፀሐይቱ ስለ አባሻውል የዘፈነችውን ዘፈን ታውቀዋለህ? ብላ የመኪናው ጣሪያ እስኪሰነጠቅ ጮክ ብላ መስፈን ጀመረች። የፀሐይቱ ባራኪን ዘፈን በደንብ አውቀዋለሁ። ዲጄ ዲክ በጣም ከሚወዳቸው የድሮ ሙዚቃዎች አንዱ ስለሆነ እሱ ነው ሙዚቃዋን የሰጠኝ። አስመረት ስትዘፍን ድምጿ በጣም ደስ ይላል። አስመረት አይኗን እያስለመለመች ዘፈነችና በስሜት ታወጣ ስለ ፀሐይቱ ባራኪ ታወራልን ጀመር። ከኔ በፊት ታጋይ ነበረች። የሻቢያ ወታደር የሷን ደርፊ ሰምቶ ግንባሩን ይሰጣል እንጂ አይሸሽም። ሙዚቃዋ ጥይት መከላከያ ነበር። አንድ የበረሃ ስትዘፍን ደርግ ቦምባ ፈንድቶ 7 ሰው ገደለ። ፀሐይቱም ቆሰለች። ዋይ አስመራ ናፈቂተኒ። ፀሐይቱን በሬዲዮና በመጠጥ ቤት ከልጅነት እድሜ ጀምሮ ሰማት ነው የኖርኩት። የደርግ ወታደር የነበሩ ጓደኞቼ አባሻውል የሴተኛ ዳሪ ሰፈር እንደሆነና ፀሐይቱ ባራሂ በሰፈሩ ጠላ ቤት ውስጥ በክራር የሜሪ አርምዴን አይነት ዘፈኖች እንደምትጫወት ብዙ ጊዜ ይነግሩኝ ነበር። በረሃም ብዙ ጊዜ እንዘፍነው ነበር።
የሻቢያ ሰላይ ያለው በሴተኛ ዳሪነት ነበር ግዳጅ ይሰጡኝ። የደርግ ወታደር ወሲብ አናቱ ላይ ሲወጣ በአንድ ብርና በብር ከ50 ስሜቱን የሚያሰነፍሰው እኛ ጋር እየመጣ ነበር። በቀን እስከ 35 ወታደሮችን ለሾርት ያስተናገድኩበት ጊዜ ነበር። ዋይ ጊዜ! እንደገና የፀሐይቱ ባራኪን አባ ሻውል የሚለው ሙዚቃ በከፍተኛ ተመስጦ መስፈን ጀመረች። ፀሐይቱ ሞታለች እንዴ? ትግል አይሞትም፣ ታጋይ ይሞታል። ፀሐይቱ ሮተርዳም እንድትሰደድ ተደርጎ ሌላ ግዳጅ ተሰጥቷት እዛ ብዙ ታግላ ብዙ ሰርታ ትንሽ ዘፍና ነው የሞተች። ፀሐይቱ ኤርትራ የምትባል ሀገር እስካለች ድረስ ስሟ ህያው ነው። ወዲ አፎም አሁን ድረስ የእሷን ሙዚቃ ሳይሰማ እንቅልፍ አይወስደውም። ታውቂያለሽ እሱን? ኢሳያስ ነው? እንዲያውም ያፈቅራት ነበር። አይገርምሽም? ወዲ አፎም አባ ሻውል የሚመጣ የነበረው ታዲያ እኔም ፈልጎ ይመስልሻል እንዴ? አስሚ አንቺም እዚያ ሰርተሻል እንዴ? የናቲ ጥያቄ ቶሎ ከመኪና እንዳትወርድ ስላደረጋት ተመችቶኛል። ያለፈ ህይወቷን ለማወቅ ጓጉቻለሁ። የእነሱንና የእኛን ዘመን ለማነጻጸር ፈልጋለሁ። አዎ በ78 በ79 እና በ80 ዓመተ ምህረቶች አባ ሻውል ውስጥ ሴተኛ ዳሪ ነበርኩ። ፀሐይቱን ያበድኩላት ያኔ ነው። ነፍሴ ነበረች። እንዴ የደርግ ወታደር ብቻ ነበር እንዴ ደንበኛችሁ? የአስመራው እንዳይከካም ነበር ማለት ነው? ኖንቼ ዮኒ ምን ታወራለህ አንተ? የዕዳጋ ሐሙስ፣ የማእህል ከተማ፣ የሰንበል፣ የኮምብሽታቶ፣ የአክሪያ፣ የማይተመናይ፣ የፓራዲዞ፣ የአርባዕታ አስመራ፣ የትራቬሎ፣ የጸጸረት፣ የጎዳይፍ፣ የገዛ ብርሃኑ፣ የገዛ ባንዳ ሰፈር ወንዶች የእረፍት ጊዜው ለአባ ሻውል ነበር እንጂ ስንቱን ልጥራለህ ነው እንጂ። የማስታወስ ችሎቷ አገረመኝ። አድናቆቴን ገለጽኩላት። እኔ ያልኩ የደርግ ወታደር ለመሰለል ግዳጅ ስለነበረብኝ በብዛት የማጠምደው እነሱን ነበር እንጂማ አባ ሻውልማ የማይመጣ የአስመራ ወንድ ምኑን ኤርትራዊ ሆነ? አስመረት፣ የእውነት አስመራን ልቅም አድርገሽ ነው የምታውቂያት። እነዚህን ሁሉ ሰፈሮች እንዴት አስታወሻቸው? አልኳት። በየዋህ ፈገግታ ተመለከተችኝ። ይኸውልሽ ሲኞሪታ፣ የተወለድኩባት ከተማ፣ የዕድሜን ግማሽ ያሳለፍኩባትን ከተማ፣ የተዋጋሁላትን ከተማ፣ የደማሁላትን ከተማ በማወቄ እንዴት ትገረሚያለሽ የኔ ቆንጆ? ደግሞ እንደምታስቢው አስመራ እንደ አዲስ አበባ ሰፊ ከተማ አይደለችም። ጣሊያኖቹም ፒኮሎ ሮማ የሚሏት ትንሿ ሮማ ለማለት ነው። ጠባብነቷን አይተው ነው። አስመራን ሳታዩ መሞት ትልቅ ጥፋት ነው። ከአዲስ አበባ ትበልጣለች? የሞኝ ጥያቄ ጠየኳት ስለመሰለኝ በጥያቄ አፈርኩ። እሷም በየዋ ፈገግታ ያየችኝ ሳለ ሞባይሏ አቃጨለች። ደዋዩን በትግረኛ ካወራችሁ በኋላ ወደ ናቲ ዞረችና ዮኒ በእናትህ አርከኝ፣ መሄድ አለብኝ። ካላስቸገርኩ ዘመን ባንክ ጋር መልሰኝ። እንዴ አስመረት፣ ሳንጋብዝሽ ሳንጨዋወት ገና ጫወታውን ሳንጀምረው ምን ማለትሽ ነው? ዋይ ነገርኩ እንግዲህ። ተኮሳተረች። ስትኮሳተር ታስፈራለች። የህይወት መንገዷ ረጅም እንደነበር የሚያስታውቀው ስትኮሳተር ነው። ናቲ ታዘዘ። መሪውን ኦሎምፒያ ስንደርስ ጠምዝዞ የመኪናዋን አፍንጫ ወደ እስጢፋኖስ አቅጣጫ ቀሰራት። ዘለግ ላለ ሰዓት ሶስታችንም ዝም እንደተባባለን ሱፐርማርኬት ጋር ስንደርስ አስመረት ከመኪናዋ ወረደች። እኛም ቀጥታ ሄድን አስመስለን በጀርባ ዞረን በዘመን ባንክ ጋር ስናልፍ አስመረትን አንድ የመከላከያ ታርጋ የለጠፈ እስሮይን መኪና ውስጥ ስትገባ በርቀት ተመለከትናት። ናቲ መኪናውን ቀስ ብሎ እንዳይታይ ሆኖ ወደ እነሱ ጠጋ አደረጋት። እስሮይኗ ውስጥ ካለው ሰው ጋር ከንፈር ለከንፈር ስትላላስ ለደቂቃዎች ፈዘን አየናት። አስመረት ስማም ተስማም የማታውቅ አድርጌ ስላሰብኳት ነው መሰለኝ አይኔን ማመን አቃተኝ። ልክ ፈረንጆች ፊልም ላይ እንደሚሳሳሙት አይነት ጥልቅ መሳሳም ነው የሚሳሳሙት። ሀበሻ በፍጹም እንዲህ በትክክል ሲሳሳም አይቼ አላውቅም። ናቲ እንዳይታይ መኪናውን ወደ ኋላ ካንሸራተተ በኋላ ወደ ዋናው መንገድ ገብቶ በድጋሚ ወደ ቦሌ አቅጣጫ ተጓዝን። አይምሮ የአስመረት ጋር ቀርቶ ነበር። ከአስመረት ጀርባ ብዙ ታሪክ እንዳለ ጠርጥሬያለሁ። ዮናስ የማስበውን ሳያውቅ አልቀረም። መሪውን እንደጨበጠ ፊቱን ወደ እኔ ሳይመልስ የሚከተለውን ተናገረ። የዋዛ ሴት አይደለችም። ብዙ ላጠናት ሞክሬያለሁ። ያወቅኩት ግን ትንሽ ነው። እንግሊዝ ውስጥ ሱፐርማርኬት አላት። በደርግ ከመማረኳ በፊት ለሻቢያ ትሰልል ነበር። አሁን ድረስ ከመንግስት ጋር ትሰራለች። ማወቅ ያልቻልኩት ለማንኛቸው እንደምትሰራ ብቻ ነው። የሻቢያ ወያኔ ወይም የወያኔ ሻቢያ ናት። ከሁለት አንዱ። በጦርነቱ ጊዜ ኤርትራውያን ከሀገር ሲባረሩ እሷ አልተባረረችም። እንዲያውም ለብዙዎቹ ንብረታቸውን ታስተዳድርላቸው ነበር። ስቴዲየም ጋር የሚገኘው የኤርትራ አምባሲ የእስላም ድሪያ ለብሳ ገባ ወጣ ስትል ያዩት ሰዎች አሉ። ግራ የምታጋባ ሴትዮ ናት። በእርግጠኝነት ግን የምነግርሽ ሴተኛ ዳሪ እንዳልሆነች ነው። 5ቱም ሴት ልጆቿ እንግሊዝ ነው የሚኖሩት። የዛሬ 8 ዓመት አንድ ደህንነት ውስጥ የሚሰራ ወዳጄ ነው በሞቅታ ያስተዋወቀኝ።
እሷን ለመሰለል እንደምመጣ ታውቃለች፣ ግን ያንን አትነግረኝም። በዘዴ ትይዘኛለች። ሮዚ ታምኛለሽ? የያዘችው ቦርሳ ውስጥ ምንጊዜም የሴቶች ንጽህና መጠበቂያ ፓድ አለ። ፓዱ ውስጥ መቅረጸ ድምፅ አለች። ሌላ ደግሞ ምን እንዳለ ገምቺ። ከቻፕስቲክ ትንሽ ከፍ የምትል እስራኤል ሰራሽ ማካሩፍ ሽጉጥ። ውሃ አጣጬ። አንዳንድ ጊዜ ሰው ጠላለሁ። ወላ ጓደኞቼ ያስጠሉኛል። ብቻዬን መሆን እፈልጋለሁ። ብቻዬን መዝናናት እፈልጋለሁ። ስለ ብር ምንም ሳልጨነቅ፣ አጠገቤ ስላለው ሰው ምንም ሳልጨነቅ፣ ወንድ የሚባል አስቀያሚ ፍጡር አጠገቤ ሳይኖር፣ በቃ ብቻዬን መሆን፣ መዝናናት። ይህ ምሽት አንዱ ነው። ካሳንቺስ አስፋልት ዳር ባለ አንድ አዝማሪ ቤት ተሰይሜያለሁ። ትንሿን ሃይላንድ ይዤ፣ ረዥም ጨዋ ቀሚስ ለብሼ። ረዥም ቀሚስ ስለብስ ነፍሴ ደስ ይላታል። ሴተኛ ዳሪ መሆኔን ረሳዋለሁ። በዚህ ቤት ማንም የማውቀው ሰው የለም። ማንም የሚያውቀኝ ሰው እንደሌለም እርግጠኛ ነኝ። ትንሽ ምቾት የነሳኝ ጸጉሩ ገባ ያለ ጠይም ጎልማሳ ሰውዬ በወዲያኛው ጥግ በስርቆሽ ሲያኝ ነው። ጎልማሳው አይኑ ያምራል። ጨዋ ሰው ይመስላል። እንደኔው ሰው አስጠልቶት ይመስላል። እየሰረቀ ባየኝ ቁጥር ልቤ ይደነግጣል። ወትሮ ለወንድ ልቤ አይደነግጥም ነበር። ምን ነካኝ? ዛሬ እንኳን ምቾቴን ባይነሳኝ ምን አለ? አንዳንድ ጊዜ የጅል ሀሳብ አስባለሁ። በዓለም ላይ ካሉ ሀገራት ገርል የምትባል ሀገር ካሪቢያን ውስጥ ተፈጥራ አስባለሁ። በዚያች ሀገር ማንም ወንድ መግባት አይፈቀድለትም፣ ቪዛ አይሰጠውም። እዚህ ሀገር ኢሚግሬሽን ብልት ቼክ እየተደረገ ነው የሚታለፈው። ያንጠለጠለ ፍጹም ማለፍ አይችልም። የሴኩሪቲ ማሽኑ ይጮሃል። በሀገሩ ወንድ የሚባል ፍጡር ያንገሸገሻቸው ሴቶች ብቻ ነው የሚኖሩበት። እኔ እዛ ሀገር ሄጄ የሀገሬ ወንዶች ሰላም ነሱ ብዬ ጥገኝነት ስጠይቅና መኖሪያ ፍቃድ ሲሰጠኝ ከዚህ አራኪን የልብ ጓደኛዬ ናት ብዬ ለእሷ ቪዛ ስልኬ እሷ መኖሪያ ፍቃድ ተሰጥቷት ምንም ወንድ ሳይሸቅበን በሰላምና በፍቅር ስንኖር አስባለሁ። ወንድን ይህን ያህል እያልወደድኩት እንጀራዬ በወንድ ላይ የተመሰረተ መሆኑ ግን ይገርመኛል። ፊቴን ወደ አዝማሪው መለስኩ። ፊት ለፊት የተወሰኑ ሜትሮችን ርቃ የተቀመጠችው ወጣት ለአዝማሪው ግጥም መስጠት ጀመረች። ግራና ቀኝ በሁለት ወንዶች ተከባለች። አንገቷና እጆቿ በወርቅ አጊጠዋል። ከቀይነት ይልቅ ወደ ቢጫነት ትጠጋለች። ገና ግጥሙን ስትወረወር መስከሯን አረጋገጥኩ። ሙሉ ሬድ ላይ ብላ አስወርደው ለ3 እየጠጡ ነው። ከሁኔታዋ ሁለቱን ወንዶች የምትጋብዘው እሷ ትመስላለች። ግጥሟ አዲስ አበባን የሚያጣጥልና ዱባይን የሚያወድስ ነው። አዝማሪው ያለምንም ማንገራገር በዜማ እያጀበ የምትለውን ሲያንጎራጉርላት እየተነሳች 50 ብር ግንባሩ ላይ ትለጥፍለታለች። አዝማሪው ሌሎች ጠጪዎች ቢጠሩትም የእሷ ሽልማት ስለበለጠበት የእሷን ግጥም ብቻ በዜማ ማጀቡን የሙጥኝ ብሏል። ወጣቷ ስለ አዲስ አበባ የማታማርረው ነገር የለም። እስከ ጥቅምት ማገባደጃ ድረስ አላቆም ያለው ዝናብ ሳይቀር አበሳጭቷታል። በተቃራኒው ዱባይን ለማንቆለጳጰስ ቃላት ሲያጥራት አስተውያለሁ። በቤቱ ያሉት ጠጪዎች በዚህ ንቀቷ በጣም ተበሳጭተውባታል። ሆኖም እስካሁን ፊት ለፊት የተናገራት የለም። አዝማሪው ፋታ አግኝቶ የሌሎችን ግጥም ለመቀበል ሲዞር ወጣቷ በተለመደ ንቀቷ ወደ ቦታዋ ትመለሳለች። እኔ ሰብለ ምን ገዶኝ ደሞ ለዚህ ለሻይ ቅጠል ህዝብ ትላለች ድምጿን ከፍ አድርጋ። ስካር የማያረገው ነገር ስለሌለ እኔ ብዙም አልተገረምኩም። ሰብለ እንደ አብዛኛዎቹ ዱባይ ቆይተው እንደሚመጡ ሴቶች በአልባሳት፣ በሜካፕ፣ በውድ አልባሳትና ጌጣጌጦች ተብለጭልጫለች። ትንሽ ከተጎነጨች በኋላ እንደገና አዝማሪውን ጠራችው። ማነ አንተ ደደብ አዝማሪ፣ በከንቱ አትድከም። እንደኔ በገንዘብ የሚያንበሸብሽ ሀበሻ አታገኝም። ወላሂ ተአል ስለ ምድራዊ ገነት ስለ ዱባይ ቆንጆ ግጥም መጥቶልኛል። ወጣቷን አብዛኛው ጠጪ በግርምትና በንዴት እየተመለከታት ነው። አብረዋት የመጡት ወንዶች እስካሁን በአገር በከተማና በህዝብ ላይ የምታዘንበውን ስድብና ዘለፋዋን ለማስቆም ያደረጉት ምንም ጥረት የለም። እራት መብላት ከፈለክ ወጥ ቤቱን አትስደብ የሚለውን የጣሊያኖች አባባል የመረጡ ይመስላል። እቴጌን ካስቀየሙ ግብዣው ሊቀር ነው። አዝማሪው ወደ ሰብለ ቀረበ። ከተቀመጠችበት ተነሳች። ዱባይ ገነቴ የማመልክሽ። አዝማሪው በመረዋ ድምፁ በዜማ ያለችውን ደገመላት። ዱባይ ገነቴ የማመልክሽ፣ አለኝ ቃል ኪዳን ልሞትልሽ። ዱባይ ገነቴ የማመልክሽ። አዝማሪው በዜማ ይህንኑ አስተጋባ። ሰብለ ግራ ቀኝ እየተላጋች 50 ብር አዝማሪው ግንባር ላይ ለደፈች። በመጣችበት ሁኔታ ወደ ቦታዋ ልትመለስ ስትል በድጋሚ ፊቷን ወደ አዝማሪው አዞረች። ተቀበል አልናስር ጎዳና የህይወቴ ሲሳይ፣ አንድ ቀን አለፈ አይንክን ሳላይ።
አዝማሪው በድጋሚ በዜማ አጀባት። ከኔ ጥቂት ሜትሮችን ርቃ የተቀመጠች አንዲት በግምት በሰላሳዎቹ መጨረሻ ላይ የምትገኝ ሴት ቱግ ብላ ከተቀመጠችበት ተስፈንጥራ ተነሳች። አካባቢዋ የነበርን ታዳሚዎች ደነገጥን። አንቺ ውሻ ለማያቅሽ ታጠኝ! አልናስር ጎዳናን አሳምሬ ያውቀዋለሁ። እንደ ድሬዳዋ ገንደቱሽቱሽ ገላችሁን የምትሸጡበት ስፍራ ነው። የውበት ሳሎን ነበረኝ። እዚያ ለዓመታት ገላሽን ላረብ ቸረቸርሽና እሙሙሽን በፈሳ ማረብ አስወቅጠሽ መተሽ ያፈሹ የዝሙት ገንዘብ ሳይጸጽስሽ እንዴት እኛን ትሰድቢናለሽ? አንቺ አታፍሪም? ማርያምን ታሳዝኛለሽ። ማፈሪያ ነሽ። ኪዳነ ምህረትም ማፈሪያ ነሽ። ሰብለ በቆመችበት ጭብጦ አከለች። በድንጋጤና በሀፍረት ያ ሁሉ ድፍረቷና ይሉኝታ ቢስነቷ ከመቅጽበት ተነነ። መቶዎቹን ጠረጴዛዋ ላይ አስቀምጣ ካስተናጋጁ መልስ ሳትጠብቅ አንገቷን እንደደፋች ወደ ውጪ ተፈተለከች። አብረዋት የመጡት ወንዶችም አንገታቸውን አቀርቅረው በጥድፊያ ተከተሏት። የተፈጠረው ነገር ቤቱ ላይ አንዳች ድብታ ስለጣለ ብዙ ሰው ሂሳብ እየከፈለ መውጣት ጀመረ። እኔም ልውጣ እያልኩ ሃይላንዴን ለመጨረሻ ጊዜ ተጎነጨው። ድንገት ጎርናና ድምፅ አስደነገጠኝ። ያ እዚያ ማዶ ቁጭ ብሎ እየሰረቀ ሲያየኝ የነበረው ራሰ በረሃ ጎልማሳ ከአጠገቤ በተለቀቀ ቦርጭማ ላይ እየተቀመጠ ነበር። ደህና መሸሽ የኔ እመቤት፣ ሃይላንድ እየጠጣች ብቻዋን የምትዝናና ሴት ትማርከኛለች አለኝ። ወንዳ ወንድ ድምፁ ከተጎነጨሁት ውሃ ጋር ደሜ ውስጥ ገብቶ ሲዋሃድ ተሰማኝ። ለወንድ የነበረኝ ጥላቻ ድንገት ተነነብኝ። አይነ ውሃው ደስ የሚል ጎልማሳ ነው። ድምፁ ኩልል እንደሚል የምንጯ ሕይወትን ያድሳል። እንዴት ባንድ አረፍተ ነገር ልቤን ያሸፍታታል። ውሃ አጣጬን በዚህ መልኩ አገኛለሁ ብዬ በህልሜም በእውኔም አስቤው አላውቅም ነበር። ተፈጸመ።